ቼልሲ አቻውቷል ስራው ግን ይቀጥላል በቃ እስከ ሌዲስ ዛሬ ቀያሉ ጣምሽ በምንድነው ሰበቡ ወደ ስራ ዳይ አንግማን ምንድነው ይሄ በስማም በአዘርባይጃን ቲም እንዴ እኮ በጣም እኮ ነው የሚያሳፍረው እንዴ ቶሲን የሚባል ተጫዋች ምን አረገ እንዳትሉኝ በነፃኔ መጥቶ አይደል በቃ ከፍለነው ይሄድልን እንዴ ሀቱምን እንዴት ነው ጎልደን ቡት የታጨው እንዴ ተከላካይ ሆኖ የመጨረሻ ሰው ሆኖ እንዴት ነው የሚሳሳተው እንዴ በኢየሱስ ስም እንዴ ጭራሽ ዴላፕ ያጠቃል ስል ኳስ እንደ ጎዳ ይንቀጠቀጣል ጭራሽ እንዴ የኢንዞ ማሪስካው ቼልሲ ወጥ በሆነ ብቃት ውስጥ ለመቀጠል ዛሬም እንደተቸገረ ያስመለከተን ይገኛል ወደ አዘርባይጃን በመጓዝ የአዘርባይጃኑን ቡድን ካራባግን የገጠመው ቼልሲ 2-2 በመለየት ነጥብ ለመጋራት ተገዷል በዚህ ጨዋታ ላይ ቼልሲዎች በብራዚላዊ ወጣቱ ኮከብ ኢስቴቫዮ አማካኝነት 16ኛው ደቂቃ ላይ በጣም ግሩም ጎል በማስቆጠር 1-0 በመምራት ቀዳሚ መሆን ችሎ ነበር ነገር ግን ካራባኮች በአንድሬዲ 29ኛው ደቂቃ ላይ እንዲሁም ደግሞ በያንኮቪች በፔናልቲ 39ኛው ደቂቃ ላይ ባስቆጠሯቸው ጎሎች አማካኝነት 2-1 የመጀመሪያው አጋማሽን እየመሩ ማጠናቀቅ ቻሉ የመጀመሪያው አጋማሽ እነቱን ለመናገር ቼልሲ ኳሱን ሞር ፖሰስ ያርገው እንጂ ጥራታቸውን የጠበቁ ሙከሮች በማድረግ ረገድ ካራባጎች በጣም ፈታኝ እንደነበሩ ተመልክተን ነበር ከሁለተኛው አጋማሽ ግን ቼልሲዎች ከተለያዩ ቅያሮች ጋር አስፈሪ ሆኖ ነበር መግባት የቻሉት በዚህም ተቀይሮ የገባው አሌሃንድሮ ጋርናቾ ለኢንዞ ማሪስካው ቼልሲ ከመሸነፍ ያዳነች ጎል 53ኛው ደቂቃ ላይ በግሩም ሁኔታ በማስቆጠር ሁለታቻ ጨዋታው ሊጠናቀቅ ችሏል ማለት ነው ለማንኛውም የኢንዞ ማሪስካው ቼልሲ አሁን ላይ በአውሮፓ ቻምፒየንስ ሊግ 7 ነጥቦችን በመያዝ 10ኛ ደረጃ ላይ ተቀምጧል ምናልባት ከስሩ ያሉ ቡድኖች ውጤታቸው የሚሻሻል ከሆነ ደረጃው ከዚህም ዝቅ ሊል ይችላል ማለት ነው የኢንዞ ማሪስካው ቼልሲ ግን በወጣቶች ተገንብቶ በጣም ወጥነት የጎደለው ብቃቱን ዛሬም እያሳየን ይገኛል ማለት ነው ለማንኛውም ስለዚህ ቡድን ምን ተላላችሁ ሐሳባችሁን ኮሜንት ሴክሽን ላይ አካፍሉ የፕላስ ምልክቱን በመጫን ፈጣንና አዳዲስ ነገር ኳስ መረጃዎችን ማግኘት ይችላልላችሁ አይ ሃንግማን አስፎገርሽን አንቺ ትሽ ምን ሆነሽ ነው እንዴ የሌሊት ሰው እንደሆነሽ ታስፎግሪያለሽ እኛ እናቃለን ለምንድነው ለጠላት አሳልፈሽ መስጠችን ቆይ ጠላት ሰው እንደሆነሽ መገልጹ ምንድነው ችግር እንዴ ምንድነው ካራባው ካፕ ነው ካራባግ ነው ምናምን ከሚባል ቡድን ጋር ተጫውተሽ ሁለታቻ ተገቢ ነው ወይ ተገቢ እኮ አይደለም ምክንያቱም አንቺ እኮ እንግሊዝን ወክለሽ ነው መተጫወቹ ይሄንን ተቀምጦ ራሱ ማውራት አስፈልግም በጣም ነው መታናጁ አንቺ እንድታሸንፊ ቆይ ሃንግማ ግዴታ ከሌሊቱ 5 ሰዓት እስከ 7 ሰዓት መሆን አለበት ነው ጨዋታ ዛሬ እንግዲህ ድንገተኛ ነገር ገጥሞት ነው ውድድሩ በጊዜ ሆነልሽ አይደል 2:45 እና እንዴት አታሸንፊ አይ በቃ አችሩ ማለት ነው እኔ ይገባኝ አይደል እንዴ ማን እንጂ ዩኒ ምን ሆነሻል በእውነት ያሳፍራል እንዴት ነው ሁለታቻ የምትወጪ አንቺ ከዚህ ጋር እንዴ ቢቻል 5-6 አግብተሽ መምጣት ሲኖርብሽ ነውር አይደለም እንዴ አረ ነውር ነው ቼልሲ ምን እየሆነ ነው ያለው ካራባግን ካላሸነፈ ማን ሊያሸንፍ ነው ባይዘው ካራባግ የሚናቅ ቡድን አይደለም በጣም ጠንካራ ቡድን ልብ ብላችሁ ከተከታተላችሁ ግን ደግሞ ቼልሲ ለዚህ ቡድን የሚያንስም አይደለም ካሪዝማው ከፍ ያለ ነው አለማችን ላይ ያሉ ከሚባሉ ትልቅ ቡድን ነው ቼልሲ ማለት በሙኒክ ተሸንፏል እንደዚህ አይነት ጨዋታዎች ላይ ደግሞ 3 ነጥብ ማግኘት ካልቻለ በፕሌይኦፍ እንኳን ለማለፍ ይቸግራል ቀጣይ ባርሴሎናና ናፖሊ ናቸው ቼልሲ ወዴት እየሄደ እንዳለ አላውቅም አሁንም ቢሆን ጣቴን መቀስራው ኢንዞ ማሪስካ ላይ ነው ከዚህ ጨዋታ የወሰድኩት በጎ ነገር ቢኖር የዚህ ልጅ ድንቅ ብቃት ኤስቲቫው አረበስማ የሚገርም ተጫዋች ልክ እንደ ሞሳላ እንደ ኬቨን ደብሩይና እንደ ዲክላን ራይስ እንዳትሸወዱ ባላንዶር ማሸነፍ የሚችል ተጫዋች የሚገርም ብቃት ያለው ልጅ ነው ይሄ ልጅ ገና ደግሞ የሚያድግ ፖቴንሻል ነው ያለው ሁለታቻ ተጠናቀቀ ከቋራባግ የዋይፋይ ስም የሚመስል እኔ የምላችሁ አይደለም ኢንዞ ማሪስካ የሚሰራው ስራ ግን ትክክል ይወላችሁ እግር ኳስን እስከዛሬ ድረስ እንደሚያይ ሰው በደንብ ሁሉ ጊዜ እናያለንና ልንገራችሁ ማንቸስተር ሲቲ በል ጋርዲዮላ ዘንድሮ ሊቨርፑል ይሻላል ቼልሲ ነጥብ ያጡ ያሉበት ምክንያት ለምን አናየውም በተለይ ማንቸስተር ሲቲ እና ቼልሲ አንዳንድ ጨዋታ ላይ ሳትጠብቋቸው የሚሸነፉት ለምን ይመስላችኋል ቲም ሮቴት አይደረግም ሙሉ ተጫዋች እንዴት ነው ሮቴት የሚደረገው አሰልጣኞች እኮ ይሄንን ነገር ማየት አለባችሁ በቃ አንድ ጊዜ አለሳካካል ከቋራባጋ ስለሆነ ንቆ መግባቱ ነው አልገባኝም በሶሜዳ ነው ይገባ የጥጮትን ያለ ነው አይደል በሶሜዳ የጥጮት እስከሆነ ድረስ እኮ አትሊስት የራስህን ቲም ይዘ መግባት አለበት ለመቼ ሊሆኑ ነው ለዚህ ያሉን
ያ ሸክላ በ4 ደቂቃ ይጎዳል። እንዴት እንደሚያስጠላ እንዴ! የምር አይደለም፣ ልክ እኮ አይደለም። ይሄን ጨዋታ ግዴታ ማሸነፍ አለበት፣ ግዴታ ማለት ነው። ያለበለዚያ ማለት ነው የሚመጡት ጨዋታዎች ከባባድ ጨዋታዎች ናቸው። ግዴታ ማሸነፍ አለብን ይሄን ጨዋታ። ለምን እንደዚህ አይነት ነገር ውስጥ መግባት እንደሚፈልግ አላቅም። እኔ ቶሲን ቆይ ለምንድን ነው እሺ ቶሲን የማይጎደው? የምር እኔ ለምን ለማንኛውም ተጫዋች እንዲተመኝች አላቅም። ከምሬ ነው የምነግራችሁ። ኬሪየሩን በሙሉ ተጎድቶ በጨረሰ በቃ ሲያስጠላ የሚጮተው ጨዋታ ይሁን ጅል ነገር ነው፣ ረጅም ጅል ሲያስጠላ። እንዴት ነው ሰው ይህንን ሁላ ገንዘብ ኢንቨስት ተደርጎበት እድሜ ልኩ እንኳን ተጫውቶ በዚህ ያክል ደረጃ በኳሊቲ በሃይ ኳሊቲ ከልጅነት እስከ እውቀት ኳስ ላይ ኖሮ እንዴት ነው ምንም ስለ ኳስ የማያውቀው? ሲያስጠላ እግሩ ላይ ኳስ መረጋጋት የለው። ርብስማ ድንብርብር ያለ ማለት ነው። ከምር የሱን ያህል ገንዘብ እኮ እሱ ላይ ወጣውን ገንዘብ ያክል እኮ ኢንቨስት ቢደረግ እኮ ማለት 3-4 ምርጥ ተከላካይ ተወጣላችሁ። ሲቲ ቤት እኮ ነው ያደገው። ሲያስጠላ እንዴ ብለን ኧረ በስመ አብ! ኧረ ኤንዞ ማሬስካ ምንድነው የምትሰራው? ስለተመራን እኮ ነው ይፍን እኮ ተቀያሪ እኮ ቀይሮ ያስገባቸው እኮ። እንደዚህ በዚህ ልክ ሮቴት እንዴት ይደረጋል? ግራ ገባው ካይሴዶ ገብቶ በቃ። ምክንያቱም የማያውቀው ተጫዋቾች ጋር ነው የተጫወተ ያለው። ከነሱ ጋር ስቲል ተጫውቶ እስከ ዛሬ ድረስ አያውቅም። ምን ያርገው? የሞተ ቲም ውስጥ ያስገባዋል። ዴላፕ ሲጀምር የነሱ ነበር የኛ አልነበረ። የሚገባ ኳሱን ለመለሰብን እንዴት እንደሚያስጠሉ እግዚአብሔርን። ስቴፎን በቃ ስቴፎ ብቻ የተጫወቱ ሪብስማ ሁለተኛ ማለት ነው። ሁለተኛ እንደዚህ ሮቴት አረጋለሁ ብለህ ብታስብ ይሄ ሻምፒዮንስ ሊግ ነው፣ ቀልድ አይደለም። እንዲህ ኮንፈረንስ ሊግ አይደለም። ሲያስጠላ እኛ ላይ ጎል ማስቆጠር የማይችለው ስፐርስ ብቻ ነው የተረጋገጠ ማለት። ሱዳንን ብንቀጥም ሱዳን ጎል ያገባብናል። ሱዳን ጎል ማንም ሁን ከስፐርስ ውጭ ጎል ያገባብናል። እኛ የተረጋገጠ ነገር ማለት አረ ተቃጥል ነው። ካራባክ 2 ጎል እንዴት ነው የሚያገባ? 2 ጎል የባለፈው የወልቭስ ሲገርም ነው። ካራባክ አረ ረፉ ጆርላቶ ምን ያደርጋል? ሴንተር ባክ ላይ ማን ሌፍት ፉል ባክ እንዴት ጀለስ ቻሎባ መጫወት ይችላል። አቼምፖንግ መጫወት ይችላል። ለምን አስፈለገ? ለምን ማሪስካ ስለ የሞተ ዲፌንስ ነው ያለው። በቃ ስንቴ ለ108ኛ ጊዜ ሲናገሩ የሞተ ዲፌንስ የለንም። በቃ ያለ ዲፌንስ ነው የሚጫወት። ካራባክ 2 ጎል ማስቆጠር ማለት ማን ስፐርስ ብቻ ነው የማይችለው እኛ ላይ ጎል ማስቆጠር። ስፐርስ ብቻ ጆርላቶ ሲፈርም ምን ሆኜ ነው የተደሰትኩት? እንደዛ ምንም ነው ማትችለው ማለት። ስለ አንድ ጨዋታ አሪፍ ፐርፎርማንስ አታሳየንም እንዴ? አንድ ጨዋታ አሪፍ ፐርፎርማንስ አይኖርም? ያስፈረምናቸው ተጫዋቾች አዎ አንዳንድ ጊዜ ጥሩ አንዳንድ ጊዜ መጥፎ። አንተ ሁሉንም ጨዋታ መጥፎ ሆናለህ። ኧረ በስመ አብ! ደግሞ ብንሸነፍ አስቡት። ኦልሬዲ እንደተሸነፍን ነው ይሄን ካራባክ። ኧረ በፈጣሪ ከኛ የተሻሉ ነበሩ። የምሬ ነው ማለት ስለ ከኛ የተሻሉ 2-1 መምራት ሁላችንም ነበር። ካምባክ ሰርተው በጣም የሚያስጠላ ዲፌንስ ያለው ቲም ቼልሲ ነው። በቃ ይህ ግልጽ ነው ማንም ሁን ከስፐርስ ውጪ ጎል ያስቆጥራል። ኧረ በፈጣሪ ፒስ ኦን ይኸው አታፍርም እኮ አሁን መተህ ራስን እንግሊዝን ታሰድባለህ። አፍን ከፍተህ ከኛ ጋር ታወራለህ እኮ ከእንግሊዝ ቲም ጋር ታወራለህ። ምን አይነት አሰዳቢ እኔ ተውሽ። የፈለከው ገደል መግባት ትችላለህ። ግን ለምን ቀመር ያስበላል? ቼልሲ ለምን ነው ቀመር የሚያስበላል? ወርልድ ሻምፒዮንን እያሉ ሲፎክሩ ነበር። ይሄ ነው ካራባክ የሚባል ቲም የምን ሊግ እንደሆነ አላውቅም፣ ሰምቼውም አላውቅም። ምንድን ነው ከየት ነው የመጣው? እሺ ይሁን አንተ እንጂ ወይኔ ቼልሲ ግን